በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ድምፅ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ እንደየሰዓት አቆጣጠራችሁ ሁላችሁም በመላው ዓለም የምትገኙ ኦርቶዶክሳውያን የእግዚአብሔር ሰላም ይድረሳችሁ። አምላካችን ልዑል እግዚአብሔር ቢወድና ቢፈቅድ ቢረዳን የምንማማርበት የትምህርታችን ርዕስ በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ቁጥር 20 ላይ እግዚአብሔር ጸሎቴን ሰማኝ ስትል ሐና እመ ሳሙኤል ልጇን ሳሙኤል አለችው ይላል። የትምህርታችን ርዕስ እግዚአብሔር ጸሎቴን ሰማኝ የሚል ነው። እንግዲህ የተወደዳችሁ የልዑል እግዚአብሔር ቤተሰቦች በዚህ ትምህርት ላይ የምንመለከተው ዋና መሰረታዊ ጉዳይ ፈተናዎች ሲገጥሙንና ያሰብናቸውና ይሆንልናል ይደረግልናል ብለን ያልናቸው ነገሮች ወደኋላ ሲዘገዩ ጸሎታችንን አብልጠንና አጠንክረን በእግዚአብሔር ፊት መቆም እንደሚገባን የሚያሳይ ነው። ዋናው ጭብጥ የትምህርቱ ዋና መሰረታዊ ዓላማ በፈተና ውስጥ መጽናት፣ በዛ ውስጥ ደግሞ የምናገኘውን ክብርና ጸጋ ወደፊት በእግዚአብሔር ዘንድ የሚደረግልንን የሚሰጠንን በተስፋ መጠበቅ ነው። ስለዚህ ሐና የምትባል ሕልቃና የሚባል ባል ያላት ዘወትር በእግዚአብሔር ፊት የምትጸልይ እግዚአብሔርን የምታገለግል አንዲት ሴት ነበረች ይላል። በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ከቁጥር 1 ጀምሮ ስንመለከት ይህንን ኃይለ ቃል ነው የምናገኘው እና መልካም ትዳር ነበራት፣ ሀብት ነበራት፣ ጤናም ነበራት፣ ውበትም ነበራት፣ ዝናም ክብርም ሞገስም ነበራት። ከዚህም በተጨማሪ ከሁሉ የሚበልጥ ሃይማኖትም ነበራት። ግን አንድ የጎደለባት ነገር ነበረ፣ ልጅ ነው። እንግዲህ ትዳር ብዙ ነገሮች ሊያሟላ ይችላል። ከሚያሟላቸው መስፈርቶች አንዱ ዘር መተካት። በትዳር ዓለም አንዱ ወላጆች ወይም ደግሞ ተጋቢዎች የሚደሰቱበት እግዚአብሔርን ከሚያመሰግኑበት መስመር አንዱ ልጅ ነው እና ሀብት አላት፣ ጤና አላት፣ ከባሏ ጋር ፍቅር አላት። ግን ምን አልነበራትም? ልጅ አልነበራት። ይህ ልጅ ስላልነበራት ይሄ ጉድለቷ የበለጠ በእግዚአብሔር ፊት እንድትቆምና እግዚአብሔር እንድታገለግል፣ እግዚአብሔር እንድታመሰግን፣ ለእግዚአብሔር ምስጋና እንድታቀርብና እግዚአብሔርን በጸሎት እንድትጠይቀው ያደረጋት እንጂ ተስፋ አላስቆረጣት። በጠዋት በማታ እየገሰገሰች በእግዚአብሔር የምሕረት አደባባይ እየቆመች እግዚአብሔርን በጸሎት ትጠይቅ ነበር፣ ትማጸነው ነበር፣ ትለምነው ነበር። እባክህ ዘር ስጠኝ፣ ፍሬ ስጠኝ፣ የተባረከ ልጅ ስጠኝ፣ ከሰጠኸኝ ደግሞ አንተን እንዲያገለግል አደርጋለሁ ብላ ለእግዚአብሔር ተሳለች። ለእግዚአብሔር ለአምላኳ ለፈጣሪዋ ተሳለች። በጎረቤቷ ብዙ ልጆች ያላት ሴት ነበረች። አንቺ በቅሎ፣ አንቺ እንደዚህ፣ አንቺ መካን እያለች የምትሰድባት አንገቷን የምታስደፋት ሴት ነበረች። ይቺ ሴት ሁልጊዜ ታቆስላት ታደማ ስለነበረ እሷም ወደ ቤተ እግዚአብሔር እየገሰገሰች እየሄደች ምን ትላለች? እግዚአብሔር ወይ ለእኔ አንድ ልጅ አጣህን እያለች እግዚአብሔርን ትማጸናለች። በማለዳም እየገሰገሰች ሄዳ በመቅደሱ ፊት ለፊት ቁማ በእግዚአብሔር ፊት ስትጸልይ ካህኑ ቢጠብቃት እቺ ሴት ጸሎቷን ልትጨርስ አልቻለች። እንባዋን እንደ ጎርፍ እያፈሰሰች በፊቷ የሐዘን ድባብ እየተነበበ በእግዚአብሔር ፊት ታነባ ነበረ፣
ታለቅስ ነበረ። ካህኑም ጸሎቷን ባልጨረሰች ጊዜ ስካርሽ የማይለቅሽ እስከ መቼ ነው አላት። አንተ የእግዚአብሔር አገልጋይ ሆይ፣ አንተ የእግዚአብሔር ባለሟል ሆይ፣ አንተ የእግዚአብሔር ወዳጅ ሆይ፣ ሰክሬን አይደለም ነገር ነው ያሰከረኝ። መጠጥ ካሰከረው ነገር ያሰከረው ይበልጣል ወገኖች። ነገር ውሎ አድሮ አይረሳም። ውሎ አድሮ አይረሳም። ነገር ክፉ ነው፣ አጥንት ይሰብራል እና ስለዚህ ሰክሬን አይደለም፣ በሐዘን ልቤ ተሰብሮ ነው። ጎደሎ አለብኝ፣ ችግር አለብኝ። ወልጄ ማቀፍ፣ ወልጄ መሳብ ፈልጋለሁ። ወልጄ እንደሌሎቹ ልጅ ማዘዝ፣ ልጅ ማስተማር፣ የልጅ ድምፅ መስማት፣ የልጆች ልብስ መግዛት እፈልጋለሁ። ችግሬ ይህ ነው አለችው። እሱም ችግሯን ከተረዳ በኋላ እግዚአብሔር ጸሎትሽን ይስማሽ፣ ልመናሽን የሚቀበልልሽ፣ የልብሽን ሐሳብም ይፈጽምልሽ አላት። ሰዎች ፈተና ሲጠናባችሁ፣ መከራ ሲገጥማችሁ፣ እንዲሁም ደስ ሲላችሁ፣ ሙሉ ስትሆኑ ወደ እግዚአብሔር ቤት መጥታችሁ በእግዚአብሔር ፊት ቆማችሁ በእግዚአብሔር በመቅደሱ አደባባይ ፊት ቆመን በእግዚአብሔር ፊት ደስታችንም ለእግዚአብሔር መግለጥ አለብን፣ ሐዘናችንንም ለእግዚአብሔር መግለጥ አለብን። ችግራችንንም ለእግዚአብሔር መግለጥ አለብን፣ ጉድለታችንንም ለእግዚአብሔር መናገር አለብን። ሙላትም ሲገጥመን ሲሞላልን፣ ሁሉ ነገር ሲሳካልን ሲስተካከልልንም ለእግዚአብሔር ነው ሐሳባችንን መግለጥ ያለብን። ጌታ ሆይ አድርገህልኛልና አመሰግንሃለሁ ልንለው ነው የሚያስፈልግ። የጸሎት ውጤቱ መጨረሻ ላይ ደስታን ነው ይዞ የመጣው። ደስታው ደግሞ ጊዜያዊ ደስታ አይደለም። የተወደዳቸው የእግዚአብሔር ቤተሰቦች ዘላለማዊ ደስታ ነው። እረፍት የሚሰጥ ደስታ ነው። ሰዎች ሲከፋቸው ወይም ደግሞ በሰዎች ሲገፉ መጠጥ ቤት ሊሄዱ ይችላሉ፣ የሚደሰቱ እየመሰላቸው። ሌላም ያልተገባ ድርጊት ሊፈጽሙ ይችላሉ። ይህ ግን ጊዜያዊ ነው፣ ጠቃሚም አይደለም፣ ጎጂም ነው ወገኖቼ። የበለጠ ፈተናና የበለጠ መከራ ሲገጥማችሁ ወደ እግዚአብሔር ቤት ነው የበለጠ መጠጋት የሚያስፈልገው። በዚህ በያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው የሚለው። የፈተናው ውጤት መጨረሻው ምንድን ነው? ክብር ስለሆነ፣ ጸጋ ስለሆነ፣ በእግዚአብሔር ፊት ማረፍ፣ በእግዚአብሔር ዘንድ ሰላም ስለምናገኝበት። ኢዮብ ያን ሁሉ ፈተና የተፈተነው ኃጢአት ሰርቶ እግዚአብሔርን በድሎ አይደለም፣ ጻድቅ በመሆኑ ነው፣ ቅዱስ በመሆኑ ነው። በአሁኑ በእኛ ዘመን ክርስቲያኖች ያለ ኃጢአታቸው ያለ በደላቸው የሚገደሉት፣ ጅሃድ የሚታወጅባቸው፣ መከራ የሚፈጸምባቸው ኃጢአት ሰርተው ደንበር ገፍተው የሰው ርስት አጥፍ ወስደው አይደለም ወገኖች። ለምን ይመስላችኋል? ክርስቲያን ስለሆኑ ነው። የክርስቶስን መስቀል ስለተሸከሙ ነው። የክርስቶስ ፍቅር በልባቸው ስላለ የጥልቁ መንፈስ ጠላት ዲያብሎስ የተለያዩ ሰዎችን በክርስቲያኖች ላይ እንዲነሳ ፍቅርን ከክርስቶስ የክርስቲያኖች ጠላቶች እንዲበዙና በክርስቲያኖች ላይ እንዲነሱ ያደርጋል ጠላት ዲያብሎስ። ስለዚህ ከኛ የሚጠበቀው ደግሞ በጸሎት መበርታት፣ በእምነታችን መጽናት፣ የሚገጥመንን ፈተና ተቋቁመን ፈተናውን በድል ለመሻገር ራሳችንን ማዘጋጀት ነው እና ሐና ሳሙኤል ከእግዚአብሔር ቤት አልቀረችም። ካህኑ እንኳን ክፉ ንግግር ቢናገራት የእግዚአብሔር ሰው ሆይ፣ የእግዚአብሔር አገልጋይ ሆይ፣ ሰክሬን አይደለም አዝኜ ነው ያለችው። ጉድለት አለብኝ፣ ችግር አለብኝ፣ ችግር ስለገጠመኝ ነው ማለቅ ሰው ስትለው እግዚአብሔር ከችግር ያውጣሽ አላት። እኛንም ወገኖቼ ከችግር ያውጣን፣ ከረሃብ ያውጣን፣ ከጦርነት ያውጣን፣ ከስደት ያውጣን፣ ከመከራ ያውጣን፣ ከፈተና ያውጣን። በቃችሁ ይበለን። የክርስቲያኖች አምላክ እሱ ክንዱን ይዘርጋ፣ ታምሩን ይግለጥ፣ ኃይሉን ያሳይ፣
እግዚአብሔር ደግሞ የሚሳነው ነገር የለም። ሰናክሬምን የጣለ ጠላታችንን ዲያብሎስን ይጥልልናል። ፈርዖንን ድል ያደረገ ጠላታችንን ዲያብሎስን እግዚአብሔር ወደኛ ፊቱን ካዞረ ጠላታችንን የዶግ አመድ ያደርገዋል። ስለዚህ ከኛ የሚጠበቀው ግን ጠንክረን መጸለይ ነው። በእምነታችን ጸንተን ጠንክረን መጸለይ ነው። በማቴዎስ ወንጌል በምዕራፍ 26 ቁጥር 41 ላይ ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ተግቶ መጸለይ ነው። ሐናም ሳሙኤል ተግታ ጸለየች። ተግታ እግዚአብሔርን ተማጸነች። ተግታ እግዚአብሔርን ለመነች። እግዚአብሔር ሆይ ስማኝ አለች። እግዚአብሔር ሆይ አድምጠኝ አለችው። እግዚአብሔር ሆይ የምልህን አድርግልኝ። ያንን የምልህን የምታደርግልኝ ከሆነ ደግሞ ለአንተው ለራስህ አገልጋይ እንዲሆን እሰጠዋለሁ። በራሱ ላይ ምላጭ አላሳርፍበትም። እኔንም እንዲያገለግል በዚህ ዓለም አልፈቅድም። ያንተው አገልጋይ እንዲሆን ለአንተው እሰጥሃለሁ አለች። ወገኖቼ ለእግዚአብሔር ራሷን ሰጠች። ለእግዚአብሔር የሚሰጣትን እንደምትሰጠው ቃል ገባችለት። ቃላችንን ማጠፍ የለብንም። የገባነውን ቃል በተግባር ለእግዚአብሔር የገባነውን ቃል በተግባር መፈጸም ይኖርብናል እና እግዚአብሔርም ጸሎቷን ሰማት ይላል። እንባዋን ጠረገላት፣ ሐዘኗን ወደ ደስታ ቀየረላት። ማህፀኗን አለመለመው፣ ፍሬ ሰጣት። ሐናም ሳሙኤል ጸነሰች፣ ወንድ ልጅም ወለደች ይላል። ወገኖች ከእግዚአብሔር ተቀብየዋለሁ፣ ከእግዚአብሔር አግኝቼዋለሁ። እግዚአብሔር ጸሎቴን ሰምቶኛልና ስሙም ሳሙኤል ይባላለች። ስሙን ምን አለችው? ሳሙኤል። የስሙ ትርጓሜ ምንድን ነው? እግዚአብሔር ጸሎቴን ሰማኝ ማለት ነው። እግዚአብሔር ጸሎቴን ሰምቶኛልና ወንድ ልጅ እንድታቀፍ አድርጎኛልና የወንድ ልጅ እናት እንድሆን ፈቅዶልኛልና ጸሎቴን የሰማ እግዚአብሔር የተመሰገነ ይሁን ብላ የልጇን ስም ሳሙኤል አለችው። ከዚህ በኋላ ልጇን አሳደገች። 3 ዓመትም ሲሆነው ወስዳ ለካህኑ ኤሊ አስረከበች። እግዚአብሔርም በ3 ዓመቱ ሳሙኤልን ጠራው ይላል ወገኖች። ሳሙኤልም ወደ ካህኑ ሂዶ የእግዚአብሔር ሰው ሆይ ጠራኸኝን? እኔ አልጠራሁህም፣ ሂድና ተኛ። በተደጋጋሚ ለ3ኛ ጊዜ እንዲህ አይነት መልእክት መጣለት። እሱም ወደ ካህኑ ሂዶ ጠየቀ። በመጨረሻ ግን ባሪያህ ይሰማል፣ ተናገር በለው። እኔ አልተናገርኩም፣ የእግዚአብሔር ድምፅ ሳይሆን አይቀርምና ባሪያህ ይሰማል፣ ተናገር በለው። ከዛ የሚነግርህን ግን አንድም ነገር እንዳትደብቀኝ ብሎ ካህኑ ኤሊ አዘዘው። ሄዶም ተኛ። የእግዚአብሔር ድምፅ ወደ ሳሙኤል መጣ ይላል። የእግዚአብሔር ድምፅ ወደ ማን መጣ? ወደ ሳሙኤል መጣ። እግዚአብሔር የሚያነጋግረው ልጅ ወለደች። እግዚአብሔር የሚገለጥበት፣ እግዚአብሔር ክብሩን የሚገልጥበት ልጅን ወለደች ሐና። ይህ ምንድን ያለ እንደሆነ የጸሎቷ ውጤት እኮ በእግዚአብሔር ፊት መቆሟ፣ በመከራ መጽናቷ፣ ፈተናውን ተቋቁማ ያን ሁሉ ጽዋቶ መከራ ወደኋላ ሳትል ፈተናው ለድል አበቃት፣ ለክብር አበቃት። ከዛም እግዚአብሔር ፍርድ በዚህ ሕዝብ ላይ አመጣለሁ አለ። በኤሊ ልጆች ላይ እፈርዳለሁ፣ በእስራኤል ላይ እፈርዳለሁ። የኤሊ ልጆች የማይታዘዙ ነበሩ ይላል ወገኖች። አለመታዘዝ፣ እናትን አባትን የማይታዘዝ ልጅ በእግዚአብሔር ዘንድ ቅጣት ይጠብቀዋል። አባታቸው ኤሊ ቢመክራቸው፣ አባታቸው ኤሊ ቢያዛቸው፣ ይሄን አታድርጉ ቢላቸው አንሰማም አሉ። ልባቸው ደነደነ። በኤሊ ልጆች ምክንያት እግዚአብሔር ተቆጣ። የመስዋዕቱን አገልግሎት አስተጓጎሉ። የመብራቱን ስርዓት አፋለሱ። ሌሎችንም ከዚህ የከፉ ድርጊቶችንም ፈጸሙ። እግዚአብሔርም በዚህ አዘነ ይላል።
ፍልስጤማውያንን አስነስቶ ታቦተ ጽዮን እንድትማረክ እስራኤላውያን ድል እንዲሆኑ 30,000 ሰው እንዲሆኑ እንዲያልቁ እነዚህ ሁለት ኤሊና አፍኒና ፊናስ ምክንያት ሆኑ። ዛሬም እኮ ለመጥፋታችን፣ ዛሬም እኮ ለመሰደዳችን እኛ ልንሆን እንችላለን ምክንያቶች ወገኖች። ከአውደ ምሕረት እስከ ቤተ መቅደስ ያለነው አገልጋዮቹ በስሙ የተጠራን በ40 ቀናችን እና በ80 ቀናችን ልጆቹ የተባል የኛ ኃጢአት የኛ በደልስ እንደሆነ ይህን ሁሉ መከራ በአገራችን አላውቅም ይቅር በለኝ። ወደ እግዚአብሔር ወደ አምላካችን ልንመለስ ያስፈልጋል። ማረን ይቅር በለን ማለት ይጠበቅብናል። እስራኤላውያን እነዚህን ኃጢአቶች በቤተ መቅደሱ ያሉ ሰዎች በመስራታቸው በውጭ ያሉት ክርስቲያን እግዚአብሔር ሰዎች መከራ እንዲደርስባቸው ሆኗልና ዛሬም ለመከራ የሚያጋልጥ ኃጢአት መስራት የለብንም። ራሳችንን መጠበቅ አንዱ ነገር ሆኖ እያለ በጸሎት ደግሞ መበርታት ይኖርብናል። እግዚአብሔር ሆይ እርዳን ማለት አለብን። የጌዲዮን አምላክ፣ የሶምሶን አምላክ፣ የዳዊት አምላክ፣ የሙሴ አምላክ፣ የአብርሃም አምላክ፣ የይስሐቅ ያዕቆብ አምላክ የት ነው ያለው? ኃይልህን ግለጥ፣ ታምርህን አሳየን፣ በእምነታችን እንድንጸና አድርገን እባክህ። ጌታ ሆይ በሶምሶን ፀጉር ላይ አድረህ አልተዋጋህምን? ጠላቶቻችንስ ድል አላደረክልንምን? ዛሬስ ጌታ ሆይ ለማን ትተወናለህ? ለማንስ አሳልፈህ ትሰጠናለህ? ብለን እግዚአብሔርን ተንበርክከን እንደ ሐና እንደ ሳሙኤል እናት በጸሎት እግዚአብሔርን መጠየቅ ይኖርብናል። ያኔ እግዚአብሔር ጸሎታችንን የሰማ እንደሆነ ከእኛ መካከል አንዱን ደካማ አስነስቶ በደካማው ላይ አድሮ እግዚአብሔር ታምር ይሰራል፣ ኃይሉንም ይገልጣል። እግዚአብሔር ክንደ ብርቱ በሆኑት ሰዎች ሳይሆን ኃይሉን የሚገልጠው በተናቁት ቆሳሳ በሆኑት በሰው ዓይን በማይሞሉት ሰዎች አድሮ ነው ታምሩን የሚገልጠው። ስለዚህ ይህ የሐና ልጅ ሳሙኤል የተባለው ታላቁ ነቢይ ከዳን እስከ ቤርሳቤህ የሚታወቅ ታላቅ ካህኑ ነቢይ ሆነ። ነገሥታትን እየቀባ የሚያነግስ ሆነ። በእስራኤል ላይ የሚፈርድ ሆነ። አዎ ያ የወለደችው ሳሙኤል ስመ ገናና ሆነ። ሀብተ ክህነትን ሀብተ ትንቢትን ተቀብሎ እግዚአብሔርን የሚያገለግል በእስራኤል ላይ የሚፈርድ ታላቅ ልጅን ወለደች። ስለዚህ እኛም በእምነታችን የምንጸና ከሆነ እግዚአብሔር ጸሎታችንን ይሰማል። የሳሙኤልን እናት የነቢዩን እናት የሰማ የእኛንም ጸሎት ይሰማል። ከእኛ የሚጠበቀው 3 ነገር አለ። አንደኛ በእምነታችን መጽናት፣ ሁለተኛ ጠንክረን መጸለይ፣ ሶስተኛ እምነታችንን በተግባር መኖር። እየጾምን እየጸለይን እየሰገድን እያመሰገንን ፈጣሪያችንን እየተማጸንን እንድንኖር አምላካችን እግዚአብሔር ይርዳን። ዛሬ እንግዲህ የነቢዩ ሳሙኤል እረፍት ስለሆነ ነው ይችን አጠር ያለች ትምህርት እንደው እንደ ቁርስ ያቀረብኩላችሁና ስለዚህ ቤተ ቅዱስ ላሊበላ ሚዲያን የምትከታተሉ ኦርቶዶክሳውያን እየገባችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ እግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር።